ይመስላል አሳየኋችሁ በሐዋ በጫን ነው እንዴ እንዳትሉኝ አምቲ ጫት ቅማ ነው ጫት ቅማ ነው ምን ቅማ ነው ጫት ቅማ ለማታ እንዴ በቃ ይሄን ከኔ ዋጋ ውጣ አንተ አታስፈልግም يا الله كوانجل أسدان يا ربي ارقات عن ستن يا غفار سلام امطالن عندنا تزنت مولابن السلام عليكم ورحمة الله وبركاته እንዴናችሁ የኛ ውድ ቤተሰቦች ሰላም ናችሁ ደህና ናችሁ እንዴት ናችሁ እንዴት ቆያችሁን እኛ ደህና ነን አልহামዱሊላህ እንግዲህ ሰሞኑን ጠፋ ብለናችኋል እንዴት ቆያችሁ ሰራን ረመዳንስ እንዴት ነው ምን ደረሰ ረመዳኑም እንግዲህ እያለቀብን ነው ዛሬ እንግዲህም በቃ ዱዓ ላደርግ ነው በጣም በቃ እናንተም ዱዓ አድርጉልኝ እኔም ዱዓ ላደርግ ነው ለእናንተም ለሁሉም ለባለቤቴም ለልጆችም ለጤናዬም ለራሴም በቃ ለሁሉም ነገር ዱዓ ላደርግ ነው የረመዳን ዱዓ አድርጌ ብዙም እንትን አልልም ተቀምጬ አላውቅም እና ዛሬ ዱዓ እያደረኩ ነው አብረን ዱዓ እናድርግ ያው እንግዲህ ምን እያደረግሽ ነው እንዳትሉኝ ዱዓ ማድረግ ዱዓ ካላደረግን ምንም ነገር እንትን አንልምና በጫን ነው ዱዓ ማድረግ እንትን ያልነው ያው ጀማልዬም አልመጣም ገና ነው ይመጣል አሁን እና ዱዓ እናድርግ ብዬዋለሁ ጫቴ እንግዲህ ጀማልም የሚለውን እንሰማዋለን ይመስላል አሳየኋችሁ በሐዋ በጫን ነው እንዴ እንዳትሉኝ በኋላ ነው አላለን ያንን መልሱን ማለት ነው እና እንግዲህም ያው ላሚቲም አሚንት ያለሽ መርቅሻለሁ ባለቤቴንም እንግዲህ እሱ ይጠብቀው እና እንግዲህ ያው የውዶችዬ ዛሬ በዱዓ ዙር ያለሁኝ ለእናንተም ነው ዱዓ ማደርገው ለራሴ ብቻ አይደለም እስኪ አሚቲዋ እንግዲህም እኔና አንቺ ዛሬ ዱዓ እያደረግን ነው ጫት እየቃምን አይደል ስለዚህ አባትሽ መጣና አብረን ዱዓ እናደርጋለን መቅቡል የሆነ ዱዓ ነው እናደርገው ዱዓ አድርጉልን በቃ ለሁሉም ነገር ለሀገራችንም ለሁሉም በቃ ሰላም ያለው ዱዓ የምንፈልገውና ጀማል ይመጣል አብረን ዱዓ እናደርጋለን አሚቲ መርቅሻለሁ ደህና ዋላችሁ ምንድነው ዛሬ ደግሞ ዱዓ እያደረግን ተጫጭሷልስ ዱዓ የምንድነው እንዴ የምን ዱዓ ማለት ምንድነው እርሜ እንዲረዝም ልበልክ ምንድነው ጫት ጫት እየቃምሽ ነው እና ኧረ አትርጊው ማለት ዛሬ ለዱዓ አይ በጫን የሚሆነውነቱ ሳይሆን ዛሬ ላደርግ ይወሽሽ ነው አንቺ የቀምሻል ቀርጥ ነው ኧረ አይደለም የተቃመ ነው እንዴ ጉንጭ ሞልቶ እያየ ከየት አንተሽ ነው ገዝቹ ጭራሽ ሲያምንቲም እየቃመኝ ነው እሷ ካሮት ነው የበላየው እንዴ እሷ ካሮት ስትቀም እኔ ደግሞ ጫት ልቃም ብዬ ነው እሷ እንግዲህ ልጅ ናት እስቲ እየተጃጃልሽ እንዳይሆን ያቻጅለኛ አያልቅ ለማረቃችሁ አሚን በሚት ቆሚና አሚን በይ ምን ማለት ነው ምን ማለት ነው ለልጄ ዱዓ አላርግልህ አንተ ነገር ፈለጋችሁ ዛሬማ አምስታችሁ እኔ ቆንጆ እንግዲህ ባፊያ በጤና አላ ያሳድግሽ አሜን እድግ በይ ትምርቱ የሚግባሽ ጎበዝ ልጅ ሁኚ ምንድነው የምትቀልጂው የሰርተመሽ ነው እንዴ እና ታዲያ አንተ እስኪ ተረጋጋና አባትሽ ደግሞ አሪፍ ስራ አላህ ይወፍቀው አዎ በቀላ ነው የሚባለው ምንድነው የሚባለው እሱን ቅልም ያለው ትላለች እና እንግዲህ አባትሽንም ስራ አላህ ደህናውን ስራ አላህ ይስጠው አሜን በዛት ዱዓ ነው የምታረግልኝ እና እንቅልፍ እያንቀላፋው ላርግልህ አባት ተነጅኝ እንግዲህ በጫት ሁሉንም እስቲ ዝም በልኔ ዱዓ ይላድርግ በመሆነ ነው ላውራ እንዳልመታሽ አረጋጋ መብት አለ ይበስሉ ይቀልርሽ ማለት ነው እንዴ ይቀል ይብን ቀልድ የምታወራው አባት ቀልጅ ያው እና እንግዲህም አባትሽንም እኔንም እድሜ ይስጠን የእናንተን ደረጃ ምን ያድርግ እንደዚህ አይነት ጨዋታ አይመችኝም ምን ዱዓ እያረኩ ነው በኋላ ነው እንጂ ምግብ አሁን የምን ምግብ ነው ሰውዬው ተቀባጭ አምቲ ጫት ቅማ ነው
ጫት ቅማ ነው ምን ቅማ ነው? ጫት ቅማ ነው። እንግዲህ የኛ ውድ ቤተሰቦች ዱዓ ለእናንተም ነው የማደርገው። አብራችሁ ዱዓ አድርጉልኝ። ያው ዱዓ ማድረግ በረመዳን ሁሉም ዱዓ መቅቡል ነው። ጫት ነው እንዴ ዱዓ የምታረጋው? አንቺ አምሻል እንዴ? አንተ ጀነት በቅም ችግር አለ ያማ እንዴ? ለአንድ ቀን በቅም ለዱዓ እኮ ነው። እና እንግዲህ ያው ጫት ለቃሙ ብቻ ሳይሆን ዱዓ ለሁሉም ነገር ይሆናል። ግን የሆነ ነገር እንደ መደበሪያ ከሌላችሁ ያው እንቅልፍ ይይዛችኋልና ያው ዱዓ ግዴታ ነው። ምንድነው የምታወሪው? ለኔ አውሪ። ጫት ነው ወይ ስታየው ምን ይመስላል? አጉሎ ነው እንዴ ወይ ዱዱ ነው? ጫት እኮ ነው። ወጣነች ቪዲዮ አስቀምጠሽ ጫት እየቃምሽ ለኔ ተማረኛ ነው እንትከላሉ ታዲያ ቪዲዮ አርግሽ ጭራሽ በጫቀመሽ ማታቂም በቪዲዮ ነው የምንቀመው። አንዳንድ ቀለዱ አብዬ ነው እንዳልመታሽ ነኝ። ምን ነው ሆነ ነው? ይሄን ላቀመሽ ነው? አዎ እሱ ወላሂ አታውሻት ነው። ምን አይነት ጅል ነው? ጅል ቆዲ ያነሳ እኔ ጫት ይሄ ሁሉ ቀማለ ትጃጃይ በእናትሽ። አንቺ ለማንኛውም ካሮት ነው የበላሁት። ካሮት ነው ይሄን ተጎረቤት አምጥቼ ነው እና ያው የቃምኩት ካሮት ነው። የኛ ውድ ቤተሰቦች አምጥቼ ገምጬ ጉንጭ ሞልቼ ነውና ካሮት ነው የቃምኩት። ምን ነው ጫቅሜ እንደማላቅ ታውቃለህ። ያው ምን እንደምትል ልሰማህ ነበረ። ምንድነው ዱዓ ትላለሽ? በጫት ነው እንዴ ዱዓ የሚደረገው? በጫት አይደለም። ያው እኔ ምን እንደምትል ልሰማ ነው። እዚህ ጋር ኑሩ ስፒከሩን ማ እኔ ምን እንደምትል ልሰማ ነበረ። ያው አንተ ግን እንዴት ነው? ተይ በጣም ነው የምታናጀው እንጂ በእንዲህ አይነት ነገር አይቀልም። ዱዓ ደግሞ በረመዳን ቀን የሚደረገው በጫት ነው። ለሶላት እየተሰገደ ታዲያ ያማ ሶላት እኮ በቃሁን ሰግደን ጭራሽ ሀገራችን ወሬ ያመጣኝ። አሰላሙ አለይኩም እንዴት ናችሁ? ሰላም ናችሁ ወይ? ያላችሁበት ሰላማችሁ ብዛ። እንግዲህ ረመዳን ሳናስበው እየሮጠብን ነው። አበቃብን እንጂ ባለ ምን ያበቃል? አንቺ ገና ነው። ግን ያም ሆኖ እየሮጠብን ነው። ብቻ እንዴት ነው ስራ ምናምን ሁሉ ነገር እየቀለላችሁ ነው? አብሽሩ ኢንሻአላህ አላህ ያቀልላችሁ። እና አቷዋ የሆነ ትምህርት ልንገርሽ። ጫት በዚህ ምክንያት አንቺ እኔ ልታናጂ ፈልገሽ ጫት ይዘሽ መጣሽ። ጫት ደግሞ ለሚቅሙት እኛ ሀገር ላይ ብዙ ጊዜ ጫት ስላቀረቡ ብቻ ዱዓ የሚደረግ ጫት ቅሞ በቃ ብዙ ነገር እንደሚሳካላቸው አድርገው የሚያስቡ አሉ። ጫት ስለቃማችሁ አይደለም ዱዓ የሚደረገው። ምን እንደምላችሁ ብቻ አላውቅም። ዱዓ ሰግዳችሁ ሶላታችሁ ላይ ሆናችሁ የምታረጉትና ቁጭ ብላችሁ ደግሞ እንደዚሁ ቡናችሁን እየጠጣችሁ ቁጭ ብላችሁ ወደ ፈጣሪ ዞራችሁ ዱዓ ካደረጋችሁ ፈጣሪ ይቀበልሻል። ግዴታ ቅጠል በመብላት አይደለም። ይሄን ነው ማለት ነው። እኔ ታዲያ መቼ ማለት እኔንም ታቀኛለህ? ከዚህ በፊት ቅሜ አላውቅም። አሁንም ደግሞ አልቃምኩም። ከጎረቤት ገረባው ይሄ ያስጠረጥራል። ከየት እንዳመጣሽ በእናትሽ። ነገራችን ላይ ጫት ብቻ አይደለም ዱዓ የሚያደርገው ዋናው ቀልብ ነው። ከቀልባችን ጥርት ብለን ዱዓ ካደረግን ማንኛውም ዱዓ ይደርስልናል። እና የኛ ውድ ቤተሰቦች ግዴታ በጫት ሳይሆን ዱዓ የሚደረገው በልባችሁና ጥርታችሁ ወደ ፈጣሪ ከዞራችሁ መስገጃችሁ ላይ ቁጭ ብላችሁ ማንኛውንም ዱዓ ፈጣሪ ይቀበለና አላህ ይቀበለና። እና ጭሳ በዛሁባችሁ እና ያው ማጫጫስ ደስ ይለኛል። እና ደግሞ ይሄንን ከጎረቤት ነው ያመጣሁት። ቅሜም አላውቅም። እኔም አልሐምዱሊላህ ጀማልም አይቅምም እኔም አልቅምም። በዚህ በኩል እንትን ያለንን እና ዱዓ ቤታችን ተቀምጠን ማንኛውንም ዱዓ ማድረግ እንችላለን። ይሄን ያመጣሁበት ምክንያት ግን ጀማል ምን እንደሚል ልሰማው ነበረ። ያው እሱም ተቆጣ። እውነት መስሎታል። ጉንጭም ስለሞላ እውነት ሊመስለው ይችላል። ግን ካሮት መሆኑን አረጋግጦ ጥሎኝ ሄደ ማለት ነው። እና እንግዲህ የኛ ውድ እህቶቼ ዱዓ አድርጉልን። ይሄ ረመዳንም እየተቆላቆለብን ነው። እንወዳችኋለን። የረመዳን ዱዓ ይደርሳል። ለኛም አድርጉ፣ ለእናንተም እናደርጋለን። እና ስደተኛ እህቶቼ እንወዳችኋለን። እናመሰግናለን። አሚቲ ሰላም አትያቸውም እንዴ? ዛሬ ሰላም ባያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
እንዴት ናችሁ የኛ ውድ ቤተሰብ ባያችሁ? እንዴት ናችሁ የኛ ውድ ሴቦች? እና ዛሬ እኔና እናቴ አባቴን አናደር ነው ባያችሁ። ዛሬ እኔና እናቴ